ና እሺ ማንም የለም እሺ ና ለዛዋ እውነትሽ ነው አዎ ና ኤቪም የለችም እንዳትቆይ እሺ አሁን ቶሎ ና እሺ ቶሎ እሺ በእሺ ልምጣ መቀመጥ ቆም ወይ ነው ከኛ በኋላ አይደል እንዴት ውቃችሁ እንዴት ነው እንደዚህ ልብ ለልብ የተገናኛችሁት እንዴው ነው እሺ ይሁን ታዲያ ምንድነው የምሰጥልሽ ከ3 ቀን በኋላ ነው ስጦታውን የምትሰጪልኝ ነገር ለሚመጣ ሰው ልካለሁ ችግር የለው ግን ቆይ ስጦታው ምን በተመለከተ ነው ልደቷ ነው ከ3 ቀን በኋላ ውይ በሞትኩት እውነትሽ ነው ሰላምዬ አውጥዬ ጎሽ እንኳን ነገርሽ ግን እኛ ሳናውቅ ላንቺ ቀድማ ለምን እንደነገረችሽ ያኔ እንጠያየቃለን እሺ በቃ ክፍል ምን አስመኘሽ አንቺ ክፍል ይሻላል ተርስንሽ ልወጡ ስላት ደህና ነሽ ደህና ነኝ አልጋው ደህና ነው አልጋው እኮ አሁን ተበላሽቷልና ናስራው አገሬ አናጢ ነበርኩ ብያት እስቲ ሰርተህ አሳየኝ ብለኝ እኮ ነው አልጋውን እኮ መዶሾ የታለ መዶሾ ቢሙች አንቺ ጥሩ ሰው ነሽ በእናትሽ ወጣሽ አባትሽም ጥሩ ሰው ናቸው ባንቺ ወጣው አባቴ በኔ ወጡ አንቺም በአባትሽ ወጣሽ እኮ ማለት ነው ሚስማር መዶሻ አለ ታለ ሰርቸው ልጅ እዚህ ውስጥ መዶሻው ወይ ለዛ ነው እንደዚህ የምትላት ስም ሳልጠራ ተግባባን እዚህ ቤት ሰው የቀጠራችሁ መስሏችሁ ነው ሰይጣን እኮ ናት ሰይጣን ልዝብ ሰይጣን እሺ በቃ ገዚ በሉጣ በቃ ሂድ እንደው ይቅርታ አድርጊልኝ እንደው ረብሽሽ ተሆነ አልጋው ሲሰበር ጥሪኝ አለሁ እሺ በል ይሉጣ እስማ ወልድ መንፈስ ቅዱስ ውርደት ከሞጣ ይዘላት ነው እንዴ ከማራተስ ደሞ ከ3 ቀን በኋላ እኮ ቤታችን ኬክ ትበላለች የማን ልደት የዳጣ እኮ ልደት ከ3 ቀን በኋላ ነው የዳሊ ጊዮርጊስ ናቸው እዚህ ላይ ምን ይታያችኋል ምንም አይታያችሁ ፀጉር ሌላ ምንም አይታያችሁ ሌላ ነገር ምንም አይታይም ወርቅ ነገር አይታያችሁ አረ ምንም አይታይም ገዚ እያዩ ማው ለዛ ሰራችለት ገዛኸኝና ኤቢ ክፍል ነኝ አለችና ከኤቢ ክፍል ሲሄድ አቶ ገዛኸኝ ጉድ ገዚ ጉድ ተሰራ ወይኔ እንዳሞት ሲየለ ነው ማለት ነው ሰላም እንግዲህ እንደምታዩት እንተናን ጠርታታለች ልትነግራትም በጣም ተሳቃለች ዳጣን ልትነግራትም ፈርታለች አሁን ግን በጣም እያሳዘነቻት ነው በቃ 1 ሳምንት ብቻ ነው ጋሸን የምሰጠው ከዛ ውጭ ካልነገራት እኔ ራሴ እነግራታለሁ ትላለች እናም ዳጣን ጠርታት ዳጣ ሰላምዬ ለምንድን ነው እንደዚህ አጣድፈሽ የጠራሽኝ ለምንድን ነው የፈለግሽኝ ግን ትላታለች እኔማ የፈለግኩሽ ያው ሰላምዬ ምንድነው ስትላት እናትሽ አትናፍቅሽም ግን ስትላት በጣም ነው እንጂ የምትናፍቀኝ ለምን ምን ማለት ነው ሰላምዬ የምታውቂው ነገር አለ አይደል ትላታለች አይ እንደዛ ማለት አይደለም ስትላት እሺ ንገሪኝ አንቺ የጋሻ ልጅ ነሽ አይደል ባለፈው ያልሽ ስትላት አይ አይደለም ዝም ብዬ እንሳስቼ ነው ስትላት እሱን ታይው አውቃለሁ የጋሻ ልጅ ነሽ እሺ ስለ እናቴ ንገሪኝ እሱን ካወቅሽ ትላታለች ስለሱ ምን ልንገርሽ ልጄ እኔ እኮ ምንም ነገር አላውቅም ትላታለች መናገርም ፈልጋለች ግን ደግሞ ጋሼን ፈርተዋለች ደሬን ስለፈራችው መናገር አልቻለችም በጣም ነው የደነገጠችው እናትሽ ግን አትናፍቅሽም ስትላት ከዛም ዳጣ ቤት መጣ ሰክሰክ ብላ ታለቅሳለች ታዩ እንደውም እሺ ብላ ተናዳ
ሰላምን ትታ ስትወጣ እቤት መታ ስቅስቅ ብላ ታለቅሳለች። ያው እንደውም ጠንካራ ልጅ ሆና ነው እንጂ እያሳለፈች ያለው ነገር ዳጣ በጣም ከባድ ነው። እናም ቤት መታ ስታለቅስ ኤቢ እኔ ያለሁልሽ ለምንድን ነው የምታለቅሽው? ምንድን ነው የሆንሽው ስትላት ከፍቶኝ ነው ኤቢዬ፣ ምንም ከፍቶኝ ነው ዝም ብሎ ከፋኝ ስትላት አይክፋሽ፣ ለምን በምን ጉዳይ ነው ስትላት አንድ የማየ ጉዳይ አለ፣ ሁለት የአባየ ጉዳይ፣ የናታን ጉዳይ ስትል ደግሞ የናታን ምንድን ነው የሚያስጨንቅሽ? አውቃለሁ ተወጂዋለሽ አይደለ? በቃ ችግር የለውም ምናምን ትላታለች። እና ኤቢም በጣም እያዘነች ነው አሁን በዳጣ ማልቀስ፣ በዳጣ መከፋት። ያው ስጋዋ እንደሆነች ካወቀች በኋላ በተለይ በጣም እያዘነች ነው ያለችው ማለት ነው። እና ምንም አትዘኝ፣ ምንም አትከፊ፣ በቃ እኔ ያለሁልሽ። ደግሞ እሺ ደግሞ ስለ እናትሽም አባዬን ጠይቂው በደንብ። ምንም ቢሆን እናትሽ የእናቴ ጠላት ናት ታውቂያለሽ። ምክንያቱም እናትሽ አባዬን ወስዳባታለች ከእናቴ፣ ለአንድ ቀንም ቢሆን አባዬን ወስዳባታለች። ስለዚህ እናቴ ጠላት ናት። ግን ምንም ቢሆን አባዬን ጠይቂው፣ አንቺ እንደዚህ መሆን የለብሽም ትላታለች። ከ3 ቀን በኋላም ልደቷ ነው። ደሬ ናታንን ጠርቶት ቢሮ ሄዶ እኔ የምልህ ናታን ዳጣ ስንት ዓመቴ ነው ትልሃለች ሲለው አንዴ 19 አንዴ 20 በቅጡ አታውቀውም ሲላት ከ3 ቀን በኋላ ልደቷ ነው ይለዋል። ኧረ ለመጀመሪያ ጊዜ በትክክለኛው ቀን ልደቷ ልታከብር ነው ይለዋል። አዎ ከ3 ቀን በኋላ ልደቷ ነው፣ በአሁኑ ትልቅ ስጦታ ነው የምሰጣት ይለዋል። ኧረ ጥሩ ነው አባዬ እሺ ምናምን ይለዋል። እናም አዎ ከልደቷ በኋላ እናቷን ታውቃለች፣ በቃት እስካሁን ተሰቃይታለች ልጄ፣ ስለዚህ እናቷን ታውቃለች ብሎ ለናታን ያስረዳዋል። እሺ አባዬ በቃ እኛም እናዘጋጅላታለን ስጦታ ምናምን ይለዋል። እና እኔ የምልህ አባዬ አንተን መሆን እፈልጋለሁ። ምን አይነት አንተን መምሰል ነው የምፈልገው? እኔን መምሰል ምን ላድርግ ሲለው ይኸውልህ ናታን ለቤትህ ታማኝ ሁን፣ ለትዳርህ ታማኝ ሁን። አይንህ እንኳን ልብህ አይንህ እንዳይሸፍት ከሚስትህ ውጭ አትመኝ፣ ታማኝ ሁን። በቃ ምክሮችን ይሰማዋል። ወጣትነትህን በአግባቡ ተጠቀምበት ይለዋል። እኔን መምሰል ከፈለክ ግን እኔ ስተሰርቻለሁ ይለዋል። ሀይ አንተ ጠንካራ አባት ነህ፣ ለልጆቹ ጠንካራ ለቤቱ ሟች የሆነ አባት መሆን እፈልጋለሁ፣ አንተን መምሰል እፈልጋለሁ ሲለው እኔን መምሰል ከፈለክ ወጣትነትህን በአግባቡ ተጠቀምበት፣ ስህተት እንዳትሰራ ተጠንቀቅ እያለ ያው ምክሮችን ይለግሰዋል ማለት ነው። ቢሮ ቋጭ አድርጎ ገዛኸኝ እዚህ ጋር ጓደኛው ጋር ደውሎ እኔ ትልቅ ቤት ውስጥ አስተዳዳሪ ነኝ እያለ ጉሮውን ይነፋበታል። ገዛኸኝ እኮ አያልቅበትም ማለት ነው። አንተ ላሚቱ ተሰረረች እና ዝም ብለህ አንተ እንደኔና ዝም ብለህ እኔ ምን አለብኝ ብለው ደሞዝ ስንት ነው ሲለው ደሞዝ አይጠየቅም አንተ ብር ሞልቷል ነው የምልህ፣ ዝም ብለህ ብር ሞልቷል ነው የምልህ ደሞዝ አይጠየቅም እያለው ለዛ ስትመጣ ለዛም አናዷት ስለነበረ በሚናገረው ነገር እሷ ለእሷም በሚሰጣት መልስ አናዷት ስለነበረ ተበቀለችው። ገዛኸኝ እና እሺ ኤቢ ክፍል እጠብቅሃለሁ እና ዝም ብለህ ትለዋለች። ማለት እውነትሽን ነው? አዎ ማንም የለም፣ ኤቢም የለችም፣ ዳጣም ውሃም ማንም ሰው የለም። ስለዚህ ኤቢ ክፍል እጠብቅሃለሁ ብለው ኤቢ ክፍል አጅሬ ሊበላ ዳቦ ሊበላ ማለት ነው። ቤት ሄደው ቤት ኤቢ ክፍል ሲሄድ ዘው ሲል ኤቢ ተኝታለች። በጣም ነው የደነገጠው። ኤቢ ቁጭ ብላለች አልጋው ላይ። ከዛ አይ ለዛ እንደ አንቺ ክፍል ይሻል ነበር እኮ እንደው ዝም ብለሽ እኮ ነው ሰው ክፍል እያለ ነው እኮ ደግሞ እሱ ሄደው። ከዛም ሲሄድ ኤቢ ቁጭ ብላ ለወቱ ስብሃት ነው ያለው ማለት ነው። እውነት ለመናገር ይሄ ድራማ በተለይ ውሃ ገዜ ለዛ በጣም የሚያስቁና ደስ የሚሉ አዝናኝ የሆኑ እንትኖች ናቸው ማለት ነው። እና ከዛም አልጋው ተሰብሮ ኤቢ ደህና ነሽ? እንዴት ነሽ? አልጋው ደህና ነው? ኦ ማይ ጋድ አልጋው ደህና ነው? አንቺ ደህና ነሽ? እዚህ ክፍል ብቻሽን ነው የምትተኛው? በቃ የሚያወራው ሁሉ ማለት ነው በቃ የሰረቀ ሰው
የሚያወራው ሁሉ ቅጥፍጥፍጥፍጥፍ ስላለበት በቃ ራሱን አያውቅም ማለት ነው። ከዛም እንዴ ገዜ ምን ሆነህ ነው? አይ አልጋው እኮ ተሰብሯል ብላኝ ነው ለዛ ሽጥፋና እያለ ማለት ነው። አልጋው ተሰብሯል እና እናየው ብላኝ እኮ ነው ሀገሬ አናጢ ነኝ ብያት ስለነበረ አልጋውን ላየው ነው ሲላት ዝም ብላ እሷ በጣም ተገርማለች። ከዛ ወደ መሬት ድፍት ብሎ ለዛ የስራሽን ይስጥሽ አይ ወይኔ እያለ አልጋው ስር ሆኖ ይተክዛል፣ ያዝናል ማለት ነው። በጣም ነው የደነገጠው፣ በጣም ማለት ነው። በቃ ቢሞት በወደደ። ከዛም እንደዛ በቃ ሂድ ችግር የለውም በቃ ኤቢ እንደው ጥሩ ልጅ እኮ ነሽ አንቺ እንደው በአባትሽ ወተሽ በእናትሽ ወተሽ አባትሽም በአንቺ ወጥቶ ጥሩ ሰው ነው። አባዬ በኔ ወጥቶ አይ አንቺ በአባትሽ ወተሽ ማለት ነው። የሚያወራውን ሁሉ አያውቅም ጠፍቶበት ማለት ነው። ድንብርብሩ ነው የወጣ። ወይዘሪት ውሃ እንግዲህ ከቤት ኬክ ካልገዛችሁልኝ ከቤት ሻንጣዬን ይዤ ነው የምወጣ ብላ ተናዳ ከቤት ስትወጣ በቃ እሺ ይገዛልሻል ኬክ ተብላ እንደገና ወደ ቤቷ ተመልሳለች ማለት ነው። ወደ ቤትም ስትመለስ ለዛ ሊደበድባት አግኝቷት ነበር። ከዛም እየፎከረ ነበረ ሊመታት እየፎከረ እያለ እና በቃ ችግር የለውም ስላለችው ሊበቀላት ሊደበድባት ሲል ከዛ እሷ እየሳቀች በቃ ይቅርታ ገዜ እኔ እኮ አናደኸኝ እኮ ነው እንደዚያ ያደረኩት ይቅርታ በቃ ስትለው ዝም በይ እንኳን ባንቺ ጥርስ ልታሞኝኝ እንኳን ባንቺ ጥርስ በመትረይስም አልሞት ሲላት ከዛም ሳያስበው ጉንጩን ስትስመው እናቴ በቃ ከሰማይ መና የወረደለት ነው የሚመስል በጣም ደስ አለውና እየዘለለ ነበረ። እነ ውሃም ሲመለሱ አያችሁት ጉንጨን አያችሁት ምን ይታያችኋል እዚህ ጋር? ኧረ ምንም ምን ይታየናል ደግሞ ምንም የለብም። እናንተስ እንደው ወርቅ አይታያችሁም? ለዛ ስለዛመችው ለዛ የሳመችኝ እያለ እየጨፈረ ራሱን አያውቅም ነበረ። እና ኤቢም ናና ዳጣን አውራት እያለችው ነበረ። ያው ዳጣ ግን ከናታን ጋር ማውራት ስላልፈለገች ጸጥ ብላ ትተው ገብታለች። ሰላም እንትና ጋር ደውላ ከ3 ቀን በኋላ የሆነ ዕቃ ይደርስሻል ስለዚህ ለዳጣ ስጭልኝ ትላታለች። እንዴ እናንተ ግን ቆይ ከኛ በኋላ ነው የተዋወቃችሁት እንዴት ነው ተው ይሄን ያክል መግባባት ምናምን ስትል አየትዬ እንዲሁ ነው ትላታለች። ከዛም ከ3 ቀን በኋላ ልደቷ ነው ስላለቻት እንዴ ለእኛ ሳትነግረን ላንቺ ነገረችሽ ምናምን ብላ እሱን ቆይ እሺ እንነጋገራለን ትላለች። ደረጀም ጋር ደውላ ለውሃ ኬክ አምጣላት ስትለው እንዴ ምን ያደርግላታል ኬክ ከ3 ቀን በኋላ ደግሞ ኬክ ትበላለች ልደት የዳጣ ልደት ነው ሲላት በጣም ነው የደነገጠችው፣ በጣም ነው የተጠራጠረችው። አሁን ሁሉም ነገር እየገባት ያለ ይመስለኛል። እንግዲህ በቀጣይም ከ3 ቀን በኋላ ዳጣ እናቷ ማን እንደሆነች ታውቃለች። እስከዛ ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቻችን ቀጣይ እንገናኛለን። መልካም ጊዜ